ሄልዝ ሴክተሩ ላይ ብዙ ስራ ተሰርቷል። ምንም ጥያቄ የለውም። አይናችን ያያል። የጨለሙ መንገዶች በርተዋል። ብዙ ስራ ተሰርቷል። እድሳት ተሰርቷል። አዳዲስ ግንባታዎች ተሰርቷል። ሜዲካል ኢኩዊፕመንት መጥቷል። በብዙ ቦታ ሰርጀሪዎቻችን አፕግሬድ እያደረጉ ነው። ብዙ ስራ አለ። እነዚህን ስራዎች እያየን ውስጡ የሚሰራውን ሰራተኛም ደግሞ በዛው ልክ አፕግሬድ ቢደረግ ላለው ይሄ ጤና ባለሙያ ሞቲቬሽን ያስፈልገዋል። ኮንቲኒየስ የሆነ ማለት ነው። ስለዚህ በዛ ዙሪያ በደንብ ቢሰራ ጥናት ተሰርቶ ዛሬ በአንድ ነገር ሞቲቬት ተደርጎ ነገ ከቆመ ይቀራል። ስለዚህ ኮንቲኒየስ የሆነ ሞቲቬሽን እኔ ያ የልጅነት ዘመኔ ይመጣብኛል ሐኪም መሆን የሚለው ርዕስ ይመጣብኛል። ነጭ ጋውን ሴረሞኒ ለማክበር የነበረን ደስታ ይመጣብኛል። ስለዚህ ያ ኮንቲኒየስ የሆነ ሞቲቬሽን ስራዬን የሚያሰራኝ የሚገፋኝ ጠዋት የሚያስነሳኝ ቤቴ ምንም ቢሆን እዛ ጋር የምረዳውን ህዝብ የሚያሳየኝ ኮንቲኒየስ ሞቲቬሽን ያስፈልጋል ብዬ አስባለሁ። ሄልዝ ኢንሹራንስ አንፃር እኔ ያለሁበት ተቋም ለ35 ዓመት አገልግሎት የሰጠ የኛ ሜዲካል ዳይሬክተር ከረንትሊ አሁን አልጋ ላይ ያለ በህመም። ስለዚህ ዲፕ የሆነ ሄልዝ ኬር እዚህ ሀገር ውስጥ ከሚሰጡ ስራዎች ከሚሰጡ ህክምናዎች በዘለለ የበጀት ሊሚት ተደርጎ ከጎረቤት ሀገሮች አሁን ህክምናው እስከደረሰው ደረጃ መታከም የሚችሉበትን ሲስተም ቢዘረጋ እላለሁ። ተቋማችሁ በነጻ ተታከማላችሁ እናውቃለን። እስከ ቤተሰቦቻችሁና ለአቅመ ሔዋንና አዳም እስካልደረሱ ልጆቻችሁ በሌሎችም መታከም የምትችሉበትን ከነ ዶክተር ዮሐንስ ጋር ተነጋግረን እንመልሳለን። እንዲህ በእጃችን ያለውን ብዙ የተለየ ውሳኔ የማያስፈልገውን ለመመለስ ምንም ወደ ኋላ የምንለው ነገር የለም። ለእናንተም ይሄ መረጃ ይሁናችሁ ለማለት ነው። ባለሙያ እየለቀቀብን ነው። ለምሳሌ አንዷ ቅጥር ደብዳቤ ይዛ መጣችና ሰጠች። በነጋታው መጣችና ደብዳቤውን አምጣ አለች። የቅጥር ደብዳቤ ምን ነው? ምን ያህል ጊዜ ሳስሪ ትለቂያለሽ አልኳት። ኖ ደሞዙ ለእኔ ወንድሜን ስለማስተምር አይበቃኝም፣ አልፈልግም፣ ቡና አፍልቼ ቡና ብሸጥ ይሻላል ነው ያለች። ይሄ ለምን ይሆናል? ለእኔ ደሞዝ ባይጨመር ደስ ይለኛል። ኦድ ነው አይደለ? ስንት ነው የሚጨመርልኝ? 20 ሺህ ነው? 30 ሺህ ነው? ስንት ነው? ይሄ ነገር ችግራችንን እንደ አገርስ ይፈታል? የኢኮኖሚ ጉዳይስ እንዴት ነው? ዛሬ መንግስት ለኛ እኮ 10 ብር ከጨመረ ነጋዴ በጥፍ 50 ነው የሚጨምርብን። ሲስተሙ ምንድነው ብዬ ነው እኔ መንግስትን የምጠይቀው። እንዴት አድርገን የኑሮ ማረጋጋትን እንዴት አድርገን እናመጣለን? ሐኪሞች፣ የጤና ባለሙያዎች ትልቅ የሀገር ባለውለታ ናችሁ። ወደፊትም ባለውለታ ሆናችሁ ትቀጥላላችሁ። የእናንተን ስራ የሚመዝን ጥቅም የለም፣ የሚመጥንም የለም። ምን ችለውን ያክል ከሀገሪቱ ሀብት ከከተማችን ሀብት እናንተ ጋር ለማድረስ ወደ ኋላ የምንለው ነገር የለም። እስከዛሬም አላልንም። ይሄንን ከግንዛቤ አስገቡ። ከጥቅምና ደሞዝ ጋራ አያይዛችሁ ያነሳችሁት ደጋግሜ እንዳነሳሁት ያንሳችኋል። ለመኖር ቤት ኪራይ ከፍላችሁ ልጆች አስተምራችሁበት አሁን ካለው የገበያ ሁኔታ አንፃር ያንሳችኋል። ምንም ጥያቄ የለው። ለሙያችሁ ይመጥናል የሚከፈለው ክፍያ ከተባለ ምን ጊዜም ቢሆን ገንዘብ የእናንተ ሙያ ይመዝነው። በገንዘብ በሚከፈል ጥቅም የሚመዘን ሙያ አይደለም የያዛችሁት። ሰብአዊነትን መሰረት ያደረገ ህይወት የማዳን ትልቅ ርህራሄ ትልቅ ኢቲክስ የሚጠይቅ ሙያ ነው። ይሄ ገንዘብ አይመስለኝም ኢንተርናል ነው። ከውስጥ ማንነታችን የሚያዘን ሰዋይ ብላችሁ ያነሳችሁት ነው። እና እነኚህን የደሞዝ እና የጥቅም ጥያቄ ሁሉንም በአንድ ጊዜ መመለስ ባይቻልም እንኳን እየተጠና እንደሆነ ታውቃላችሁ። ደግሞ የጤና ሪፎርም በሚለው ፓኬጅ እንደ ሀገር የተያዘ ጉዳይ ነው።
በቅርብ ጊዜ በዚህ ባሳለፍነው አንድ ወር የታየው ልዩነት ምንድነው? ዛሬውኑ አሁኑኑ ከሚለው ጋራ ነው። በህግና በስርዓቱ ይመለስ። ጤና ሚኒስቴር ሙሉ እንደ ሀገር ስታንዳርዱን ለማስጠበቅ ጥናት እያደረገ ነው። ሚኒስትሯም በሚዲያ ወጥተው ማብራሪያ ሲሰጡበት ሰምቻለሁ። እየተሰራ እንደሆነም ደግሞ በሚገባ አውቃለሁ። እስከዛው ድረስ እንደ አዲስ አበባ አስተዳደር ዝም ነው ወይ ያልነው በቂ ባይሆንም በባካችሁን ተረዱን ስላላችሁ ብንረዳ አይደለም ወይ? አንደኛ ለማንኛውም የመንግስት ሰራተኛ ዘንድሮ የደሞዝ ማሻሻያ በቂም ባይሆን ሲደረግ ጤና ባለሙያዎችንም ያካተተ ነው። ሁለተኛ በየመስሪያ ቤቱ ያለው ገቢ በቂ ስለማይሆን ከገበያው ጋራ ኮምፒት ማድረግ ያቅታቸዋል። የሸማቾች የህብረት ስራ ማህበራት ሱቆች ያስፈልጋሉ። በከተማው ድጎማ ምርትና ርስ ከየተቋሞቻቸው ጋር መግዛት ይቻሉ ያልነው ይሄ ስለሚገባን ነው። እንደ አጠቃላይ እንደ ጤና ባለሙያ 13000 ብር የሚከፈለው ባለሙያ ሀውስ አለዋንሱ በጣም ትንሽ ነው። አዲስ አበባ ውስጥ ያሉትን የቤት ኪራዮች እናቃቸዋለን። እንደው ከከተማ ወጥተን ራቅ ብለን እንኳን እንከራይ ብንል ትራንስፖርቱን እናቀዋለን። የቤት አበል አዲስ አበባ ላይ ከአዲስ አበባ ተጨባጭ ሁኔታ አንፃር መደጎም አለበት ብለን ካለን በጀት የቤት አበል ወስነን አውርደናል። መደጎም ነው እኮ እንጂ ቤት ይከራይላችኋል አይደለም ያልነው። ድጎማ ነው የሚለው ሰርኩላሩ ራሱ አይታችሁ ከሆነ የተወሰነ ነገር ሊደግፍ ይችላል በሚል ነው። ጥረታችንን በሚገባ ያሳያል። የቤት ጉዳይ ነው። ለምሳሌ ከአባዶ የሚመጣው ባለሙያ እንዴት አድርጎ ነው ምኒልክ ደርሶ የሰውን ህይወት ማዳን የሚችለው? ቤት እያየን ነው። ሰዎችን ከፒያሳ ከካሳንቺስ አንስታችሁ እንደ ሰውኛ ቤት ገንብታችሁ ያስገባችሁ እኮ ሰው ስለሆኑ ነው። እኛ ደግሞ እኛም ሰው ነን። ከመኖሪያ ቤት ጋራ ተያይዞ መጀመሪያ ከናንተም ጋራ 2015 በተወያየንበት ጊዜ የተነሳ ጥያቄ እንደሆነ አስታውሳለሁኝ። ከዛም በፊት የነበረ ጥያቄ ነው የኖረ ነው። መጀመሪያ ከመምህራኖች ጋር አያይዘን ጀመርን። የእናንተም በተመሳሳይ መታየት እንዳለበት በካቢኔያችን ወስነን ባለፈው አመት ሙሉ ከንግድ ባንክ ጋራ ስንሰራበት ቆይተን የብድር አቅርቦት ያስፈልጋልና እናንተ የምትቆጥቧት ልክ ቤቱ ሲደርሳችሁ ዳውን ፔመንት እንዳታጡ ነው እንጂ የቤት መገንቢያ አይደለም። የቤት መገንቢያውን ከንግድ ባንክ አግኝተን ብድሩ በረጅም ዘመን ከ20 አመት ባላነሰ ጊዜ ውስጥ በትንሽ እየተከፈለ መሄድ የሚቻልበትን አግባብ ከንግድ ባንክ ጋር ተስማምተን ተፈራርመናል። ስለዚህ የጤና ባለሙያዎች ተደራጁ በማህበር። መሬት ዝግጁ ነው። ከተማው ያለው ትልቁ ሪሶርስ መሬት ነው። የመሬት አቅርቦትን በተመለከተና ተከታትሎ ማሰራትን ጭምር የከተማ አስተዳደሩ ኃላፊነቱን ወስዶ ቤት መገንባት እንዲቻል ለሁሉም ባንዴ ባይደርስ ቅደም ተከተል የያዘ መድረስ እንዲችል እንዲሰራ ነው። ይሄንን ከንግድ ባንክ ጋራ ውል የተፈራረም ነው። ስለዚህ ከናንተ የሚፈለግ ስራ አለ ማለት ነው። ከናንተ ከጎደሏችሁ ጨከነ ካልተባለ ለውጥ የለምና ጨከነ ብሎ ትንሽ ትንሽ መቆጠብ ያስፈልጋል። ልክ ቤቱ ሲደርሳችሁ ዳውን ፔመንት ሊቸግራችሁ አይገባም። ከዛም በኋላ በረጅም ጊዜ ክፍያ የምትከፍሉት ነው የሚሆነው። ይሄ በዛ አግባብ ነው ሊመለስ የሚችለው። ዲዩቲ አንዳንዴ ዲዩቲ አፈጻጸም ላይ መመሪያው ትንሽ አለመግባባቶች አሉ በየተቋሙ ላይ። ቅዳሜና እሁድ ሲገባ፣ በዓላት ሲገባ እኔ እንግዲህ በአንድም በሌላም መቼም በአሁኑ ሰዓት ኢንተርኔት ምንም አይም ነገር ሰው የለም። በዓላት ሲሆኑ አንዳንዴ እጥፍ አላዋንስ የሚከፈልበት አለ። ቅዳሜና እሁድ ሲሆንም እንደዛው፣ በርደኑም በዛው ልክ ስለሆነ ማለት ነው። ግን አሁን ሁሉም ቅዳሜም እሁድም ናይቱም ተመሳሳይ ነው። ይሄ እንዴት ነው የምታዩት የሚል ጥያቄ ለማቅረብ ነው። ትርፍ ሰዓት ክፍያ ጋራ የትርፍ ሰዓት ክፍያ ይከፈላል።
ነገር ግን ጥያቄያችሁ እንደገባኝ ከሆነ በሁሉም ቀን በሁሉም ሰዓት ቀመሩ አንድ አይነት ሆነ ትንሽ ቢሻሻል ነው። እሱ ይሻሻል ብለናል። አሁን በጀት ከፋይናንስ ጋር እያዩ ነው ያለነው። ተሻሽሎ የሚተገበር ነው የሚሆነው። አንድም ክፍል ውስጥ ውሃ አይገባም ማዋለጃን ጨምሮ። ማዋለጃ የሚወልዱ እናቶችን ለማዋለድ የጤና ባለሙያው ውሃ በባልዲ እየቀዳ የሚጠቀምበት፣ የወለደች እናት የተጠቀመችበትን ጨርቅ ላውንደሪ የሚሰሩ እናቶች በባልዲ ውሃ እየቀዱ በእጃቸው የሚያጥቡበት፣ የተለያዩ ኬዞችን ለማየት ብዙ የሚሰሩ ነገሮች አሉና ውሃ በባልዲ እየቀዳን የምንጠቀምበት፣ አንድ በሽተኛ አይተን እጃችንን መታጠብ ሲገባን በባልዲ እየቀዳን የምንጠቀምበት ሁኔታ ነው ያለው። የመብራት መስመሩን በተመሳሳይ በጣም እያስቸገረን ጄኔሬተራችን ራሱ በመብራቱ ችግር እየቆመ ስራዎችን እንቅፋት እየሆነ ያለበት ሁኔታ ነው ያለው። የመንግስት አካላት ወደ ሌላ ሀገር ሄደው ይታከማሉ። እዚህ ያለውን ሆስፒታል አብቅተን ወደ ውጪ የሚፈሰው ዶላር እዚህ ተከፍሎ ጤና ባለሙያውም እዚሁ ታክሞ ሌሎችም እዚሁ ታክመው እምነት ካልተጣለበት ለጤና ተቋሙ የተሰጠውን ክብር ልናይ አንችልም። እናንተም መሪዎችም የመንግስት አካላትም ይህንን ባለሙያ አምነው ተቋምን አምነው እዚሁ መታከም መቻል አለባቸው። ስለዚህ ይህ የጤና ባለሙያ ጥያቄው ሊመለስለት ክብር ሊሰጠው ይገባል። አንድ ልጅ ከ15 ቀን በፊት ደብዳቤ ይዞ መጣ። ደሞዙ 10600 ብር፣ ዶክተር ስሙን አልገልጽም፣ ጂፒ ነው፣ ጤና ጣቢያ ላይ ነው የመጣው። የቤት ኪራይ ፈልጉልኝ አለ ፕሮሰስ ጨርሶ እስኪመለስ። በአካባቢው ላይ የቤት ኪራይ የአንድ ክፍል ቆርቆሮ በቆርቆሮ 8000 ብር ነበር። ማዘር ብሎ ነው እኔን የጠየቀኝ። አጋጣሚ ሰው ሀብት ቢሮ ነበርኩ። ቤት እዚህ አካባቢ ካለ አለን። የሱ ደሞዝ 6800 አካባቢ ነበር በእጁ የሚገባው። አዲስ ተቀጣሪ ነው። እዚህ ጋር ሐኪሙ የተራበ ነው የሚለውን ነገር የቤት ኪራይ ምን አይነት የቤት ኪራይ ነው? በ6000 ብር ውስጥ እንኳን ሳይበላ ሳይጠጣ ልኑር ቢል በምንድነው ተከራይቶ የሚኖረው? ልጆቻችንን አስተምረን ጤና ባለሙያ ሁኑ ብለን እነሱን እየደጎሙ መኖር ደከመን። በእነሱ እናርፋለን ብለን አንደኛ ነን ብለን ወደ ጤና አምጥተናቸው እንደገና እኔ የደረሱ ልጆችን መልሶ መደጎም፣ በመጦሪያ ጊዜ ልጆችን መጦር በሕክምናው ዙሪያ አለ። ቤታችሁ የገባ ሰዎች ታውቃላችሁ፣ ካልተደጎሙ መቆም አይችሉም፣ ካልተደጎሙ መኖር አይችሉም፣ መብላት መጠጣት አይችሉም። ወላጆቻቸውን ከሩቅ ቦታ ጥለው የመጡ ልጆች ጠውልገው ተጠቅልለው ሲተኙ ተቋም ውስጥ በጣም ያሳዝናል። እንደ ከተማ ከትራንስፖርት አኳያ ያለውን ችግር፣ እንደ ከተማ ከመሰረተ ልማት ከውስጥ አቅርቦት ጋር ያለውን ችግር፣ እንደ ከተማ በቤት እንዴት አድርገን በምን ሞዳሊቲ ልናግዝ እንችላለን የሚሉ ጉዳዮችን እያየን ከጤና ባለሙያዎች ጋር እየተመካከርን ችግሮችን ለመፍታት ጥረት የሚደረግ መሆኑን ታሳቢ ማድረግ ያስፈልጋል። ወገኖቻችንን በሚበድል አቅጣጫ መቆም አያስፈልገንም። የሚያስፈልገን ከመንግስት ጋር ሆነን መንግስት ጥያቄዎችን እንዲመልስ በተደራጀ መንገድ ሀሳብ ማንሳት ይቻላል። በእንደዚህ አይነት ውይይት በሌላም አጋጣሚ ጥያቄዎችን ማንሳት ይቻላል። ነገር ግን በየትኛውም መንገድ ከሕክምና አገልግሎት እጃችን ሳንሰበስብ ዜጎቻችንን ሰውኛ በሆነ ወሳቢያችን የጤና ሁኔታቸውን እየተከታተልን አገልግሎት እየሰጠን በሌላ መንገድ ደግሞ ጥያቄያችን እያቀረብን ችግሩን ለመፍታት በጋራ ጥረት ማድረግ ይገባል ብዬ አስባለሁ። የኢኮኖሚ ሁኔታ ላይ ትኩረት ብታደርጉ መምህሩ አሁንም ደጋግሜ የማነሳው ጥያቄ ቢኖር ከዚህ ቀደም አንስቻለሁኝ 2575 የሚለውን ነገር አይችልም። 2575 አንችልም። አቅም ላለው ሰው እጅግ በጣም ጥሩ ነገር ነው። ግን ደግሞ የመምህሩን የኢኮኖሚ ወይም ደግሞ ገቢውን ያማከለ ስላልሆነ እዛ ላይ ትኩረት ቢደረግ። ከተማ አስተዳደሩ በልዩ ሁኔታ የመጀመሪያው ተደራጅተው የቤት ባለቤት ይሁኑ ብሎ የወሰነው እኮ ለመምህራን ነው። ባለኝ መረጃ 350 ማህበር ተደራጅታቸዋል። ወደ 9000 የሚደርሰው ወደ ቁጠባ ስርዓት
ገብቷል። እንትን ያለ ደግሞ መቆጠብ አልችልም በዚህ መደራጀት ሳያስከደኝም ያለ ደግሞ እንዳላችሁት ክራይ እናዘጋጃለን እንሰራለን። ሁለት አማራጭ ነው። ፌር ነው ጥያቄያችሁ ያልኩት ለዛ ነው። የሚችሉት ተደራጅተው የመጀመሪያውና ትልቁ ውሳኔ የተወሰነው ለመምህራን ነው። ቀጥሎ የጤና ባለሙያዎች ናቸው። 25% እንዴት ይሟላ የሚለውን እናንተም ስሩ፣ እኛም አንዳንድ ፓኬጆች እናያለን። አንደኛ ዝቅተኛ ወለድ ነው። ሁለተኛ ሌሎች ዘዴዎችንም ጨማምሮ መሄድ ይቻላል። የኛ የመምህራን ጉዳይ ለምንድን ነው ችላ የተባለው? ስቲል ናው እኛ የምንታከምበት ሐኪም ቤት የለን። ፖሊስ ያለው መከላከያ ያለው ሌላውም ይኖራል። እኛ መምህራን ልጆቻችን ብናሳክመው ያው የመንግስት ጤና ጣቢያዎች አሉ፣ እዛ እንወስዳለን። ግል መንግስት ሆስፒታል አለ። ከዛ ካለፈ ደግሞ ወደ ግል መሄድ እንገደዳለን። ያ ክፉን ያደርግልን። ግን አትሊስት ሆስፒታሉ 5 ዓመት ሙሉ ለምን አላለቀም? መሰረት ምናምን ተጀምሯል የሚባል ሩመር ነው የምሰማው። ግን ምን ያህል ፐርሰንት እንደደረሰ ህንጻው ምን ያህል እንደደረሰ ምንም መረጃ የለኝም። እና እዚህ ለተቀመጠው መምህር እንደው ግልጽ የሆነ ፊገር ቢነገረን። የመምህራን ሆስፒታል እና ለኮሜርሻል ገቢ ማስገኛ ቦታ ያስፈልገናል ህንጻን ገንባ ስትሉ አመላልሰናችኋል እንዴ? ወሰን እኮ ወዲያው። ከዛ ለካቢኔያችን አቅርበን ከሊዝ ነፃ ነው ብቻ ሳይሆን 30 ሚሊዮን ነበር ያን ያልኩት፣ ግን የሰጠነው 50 ሚሊዮን ነው። ጨምረን ነው የሰጠነው፣ አላጎደልንም። ቃላችንን ጠብቀን ነው። አሁንም እንዲገነባ እንፈልጋለን። አሁን መስራት ላይ እኛም ታጥሮ እንዲቀመጥ አንፈልግም። እናንተም አትተኙ፣ ተንቀሳቀሱ፣ ግድ የለም። እንደ ኢትዮጵያ መምህራን ማህበር በጋራ መንቀሳቀስ ያስፈልጋል። አዲስ አበባ በ50 ሚሊዮን በቃ አይልም። ያ ቦታ እንዲለማም እንዲለወጥ እንፈልጋለን። መሬት ሰጥቶ ዞር ማለት ብቻ አይደለም፣ ተባብረን እናልማው። የእናንተ ጥያቄ ብቻ ሳይሆን የኔም ስለሆነ ነው ያስረገጥኳት እሷን። መምህር የሀገር መሰረት ነው። የሀገር መሰረት ሀገር የሚሰራ ነው። ስለዚህ ተገቢ የሆኑ ጥያቄዎችን እናቀርባለን፣ ምላሽ እናገኛለን ብለን እናስባለን። የደሞዝ ስኬላችን አሁንም በጣም ዝቅተኛ ነው። ሴክተሮች የየራሳቸውን እያጠኑ ደረጃዎችን ያስቀምጣሉ። እኛ ደግሞ በፐብሊክ ሰርቪስ ውስጥ ነን። ፐብሊክ ሰርቪስ ደግሞ የእኛን መምህራንን የሚመጥን ደረጃ ቢያስቀምጥልን፣ ስለዚህ ለትምህርትም ዋጋ ቢሰጠውና ክፍያዎች ቢስተካከሉ ብላለሁ። የዓለም ኑሮ ውድነት እየገሰገሰ ነው። ኢትዮጵያ ላይ ብቻ የተከሰተ ጉዳይ አይደለም። ያንን ከፊታችን በመሰረታዊ ለውጥ የሚያካክስ ነገር እየሰራን ካልሄድን በስተቀር ዛሬ ትናንትና ባለፈው ዛሬ 2014 እንኳን የጨመርንላችሁ እኮ ያጨበጨባችሁት ነገር ዛሬ ምንም አይደለም እያላችሁ ነው አይደል እንዴ? 2014 ላይ እንዴት ደስ ብሏችሁ እንዳጨበጨባችሁ አረሳው። ትልቅ ለውጥ አድርጋችሁት ማለት ነው። ዛሬ ግን ምንም አይችልም እንዳያችሁት ስለማይበቃ ከዚህ አንፃር ከጥቅማ ጥቅም ፓኬጅ አንፃር መታየት ያለባቸው ጉዳዮችን ውይይቱ እንደ ሀገር ይደረጋል። እዚህ ጋር የሚያበቃ አይደለም። ሁልጊዜ በከተማችን ብቻ የሚታይ አይደለም። እንደ ሀገር መታየት ያለባቸው ጉዳዮች አሉ። ሀገራዊ ሁኔታውን ግን በተረዳ መንገድ ባገናዘበ መንገድ ኳሱን ወደዛ ነው ወደዚህ የምንወረውርበት ምክንያት የለም። የጋራ ጉዳያችን ነው። ስለዚህ እሱን ባገናዘበ መንገድ ከትምህርት ሚኒስቴርም ጋራ ተመካክረን እዚህ ላይ የምናደርጋቸው ማሻሻያዎች ካሉ እናሳውቃቸዋለን። ባላለቀ ጉዳይ እንደዛና እንደዚህ ነው የሚል አይደለም። ግን መረዳት ያለባቸው እስከዛ ድረስ እያደረግን የመጣ ነው ምን ያክል ትኩረት እንደምንሰጥም ክብር እንደምንሰጥም በፍትሃዊነት ደግሞ ካለን ሀብት እናንተ ጋር ለማድረስ ያለን ኮሚትመንት ነው። የህፃናት ማቆያን በተመለከተ ክብርት ከንቲባ በተደጋጋሚ ይህን ጥያቄ አንቺ ባለሽበት አንስተናል። የተከበሩ ዶክተር ዘላለም ይህን ጉዳይ ያውቁታል። መሬት ላይ ሲወርድ ግን ያፈጻጸም ችግር እየገጠመን ነው። እንደ እናት እኔ አንድ በቅርብ የአቃቂ ቃሊት ክፍለ ከተማ ስርዓተ ጾታ ዘርፍ እመራለሁ መምህራን ማህበር ላይና ዞረን እያየን ነበረ። ልጆች ምን ላይ ናቸው? መምህራን እያዘሉ እየገቡ ነው። አንዳንድ ቦታዎች ላይ ይከፈታሉ፣ ግን አክቲቭ አይደሉም። ምን ችግር ገጥሟቸው ርዕሰ መምህራን በዚሁ አያይዤ ማንሳት የምፈልገው በጀት ቱ ዘ ፖይንት ማውራት ስለምፈልግ ማለት ነው። ሰራተኛ ስላልተመደበለት በራሳቸው ነው እያዋጡ ለሰራተኛ ቀጥረው የሚያሰሩትና እባክዎትን እዚህ ላይ ትኩረት ቢሰጥ
የሚል ሀሳብ አለኝ። የህፃናት ማቆያ እና ያለን የሚታይ ነገር ካለ ሳይሆን ሲቪል ሰርቪስ ፐብሊክ ሰርቪስ በሰርኩላር የህፃናት ማቆያ እና ለአይነ ስውራን እንዲሁም ልዩ ፍላጎት ያላቸው ረዳት የሚያስፈልጋቸው ነገውኑ ሰርኩላር ይተላለፍላቸው። የበጎ ፈቃድ ጉዳይ አይደለም። አንደኛ ህግ ነው፣ ሁለተኛ ልማታችን አካታች ነው። በየቦታ የሰራነውን ስራ አይታችኋል። እነኛን ትልልቅ በቢሊየን በጀት የሚፈልጉንን ስራዎች በዛ ደረጃ ሰርተን ረዳት ለመቅጠር መጽሐፍ ፕሪንት የሚደረግበት መጽሐፍ ፕሪንት ለማድረግ እንዴት ትልቅ አጀንዳ ይሆናል። ማንሳት የፈለኩት ምንድነው እንግዲህ ዛሬ ስንጎበኝ ማየት የተሳናቸው ወይን ልበ ብርሃኖች ትምህርት ቤት ገባን። ሆኖም ግን ለአይነ ስውራን መጽሐፍ የለም። መጽሐፍ የሚባል ነገር እኛ የምናነባው ነገር የለም። ኦዲዮ ነው የምንጠቀመው በመስማት ብቻ እንጂ መጽሐፍ የለም። ብሬል መጽሐፍ ከሌለ በማዳመጥ ብቻ በጣም ከዘመኑ ጋር ለመዘመን ሙሉ ማቴሪያል ያስፈልጋል፣ የግድ ይላል። ምክንያቱም ወደ ኋላ መቅረት ስለሌለብን ከሌሎች ጋር ተፎካካሪ መሆን ስላለብን ለዚህ የእናንተ ድጋፍ ያስፈልጋል። የሌሎች ድጋፍ የሚያስፈልገን የብሬል መጽሐፍ ህትመትን በተመለከተ ነው። እንደ ከተማ በርካታ ሙከራዎች አድርገናል። ባለው ደረጃ ላይ ማግኘት ያልተቻለባቸው ሁኔታዎች አሉ። ግን እሱን አሁን ፋይናላይዝድ እያደረግን ነው። እስከዛ ጊዜ ድረስ ግን ትምህርት ቤቶች ላይ አሁንም ካልደረሰ ምልክት እንዳልደረሰ ምልክት የሚያሳይ ነው። ሁሉንም መጽሐፍቶች በተለይ ሁለተኛ ደረጃ ትምህርት ቤት ኦዲዮ ቡክ አዘጋጅተን አስነብበን ለተማሪዎቻችን ተደራሽ እንዲደረጉ ተደርጓል። መካከለኛ ደረጃ ያሉ ትምህርቶችም ተነበው ለተማሪዎች እና ለመምህራን እንዲደርሱ ተደርጓል። አንደኛ ደረጃ ትምህርት ላይ በሬዲዮ የሬዲዮ ትምህርት ላይ ሰፖርት ይደረጋሉ በሚል እሱን በቀጣይ እነሱንም በንባብ ሁሉንም መጽሐፍቶች ተደራሽ እንደምናደርግ ታሳቢ ይደረግ። ግብርን በተመለከተ ወደ 2011 ወደ 2012 13 ላይ ኦዲት ሲባል እጅግ በጣም ጭንቅና ስቃይ ነው። ምክንያቱም እዛ ላይ ወለድ አለ፣ አራጣ አለ፣ መቀጫ ምናምን የሚባል ነገር እንቀጣለን። እኛ በሰዓቱ ጨርሳችሁ ክፈሉ ተብሎ መታየት ሲገባው ጨርሰን ሳንከፍለው የተቀመጠውን ውዝፍ ወደ ኋላ ማየት ለኛ መከራችን ነው። አትርፈን ሳይሆን ያስቀመጥነውን የሰራነውን እየከፈልን ነው። ይህንን ደግሞ የደረሰኝ ውድቅ የሚባል አሁን እየተዘጋጀ ነው። ውድቅ አይኖረውም። ካሁን በፊት የነበረው በወቅቱ የነበረው ኦዲተር ሊያይልን ይገባል እንጂ ወደ ኋላ ተመልሶ ይህንን እኛ ማያ እንትኑ ስለሌለን ይሄ በዛ ሰዓት የመደራደሪያና የሌላ ችግር መፍጠሪያ ሆኖ ስላለ ይሄም በደንብ ሊታይልን ይገባል። የታክስ ኦዲት ለምን 5 ዓመት 2 ዓመት 3 ዓመት ወደ ኋላ ተመልሶ ይደረጋል? ወዲያውኑ ለምን አይደረግም የሚል ጥያቄ ያቀርባቸዋል። የታክስ ኦዲት መደረግ አለበት። ጥቆማ በመጣበት ምክንያት አንድ እናደርጋለን። ሁለተኛ ደግሞ በራሳችን ስርዓት ቼክ ስናደርግ አመላካች ጉዳዮች ሲያጋጥሙ እናደርጋለን እንጂ ሁሉንም ነጋዴ በየአመቱ ኦዲት እያደረግን ልንሰራ አንችልም። ግብር ከፋይነት በበጎ ፈቃደኝነት ነው። ግብር ከፋይነት የውዴታ ግዴታ ነው። ዋናው ገዢው መርህ ይሄ ነው። ግን ከመርሁ ወጣ ባለ ሁኔታ የታክስ መሸሸግ፣ ስወራ የሚያመላክቱ ነገሮች መጥተዋል ሲባል ኦዲተሮች ይወጡና ኦዲት ያደርጋሉ። በአብዛኛው ግኝቶች ይገኛሉ። በአብዛኛው ከዛ ግኝቱ ትክክል አይደለም ከተባለ ቅድም ባልኩት መርህ ነው የሚኬደው። መብታችሁን አስከብሩ። ግኝቱ በደንብ ኮንፊደንስ ካላችሁ እናንተ በራሳችሁ መተማመን ካላችሁ ከመረጃ ውጪ ምንም ሊደርስባችሁ የሚችል ነገር የለም። በየደረጃው ላለው እስከ መጨረሻው ላለው አቤቱታ ይቅሬታ ሰሚ የግብር ከፋይ በገቢዎች ቢሮ አለን። ራሱን የቻለ ስርዓት የተዘረጋለት። ከዛ አመራሮቹ ጋር ግቡ። እዛ ካላለቀ ነው እኛ ጋር
አመራሮቹ ጋር የደረሰ በርካታ ነገር በትክክል እንደተፈታ ክትትል አለኝ። በትክክል እንደተፈታ እናንተ ካነሳችሁ ዝርዝር በላይ ማንሳት እችላለሁ ከጊዜያችን አንፃር ካልሆነ በስተቀር። ቅድም ባልኩት ስርዓት ሄዱ። የሂሳብ መዝገብ አያያዝም ላይ ህጉ ግልጽ ነው። በየጊዜው ስልጠናና ትምህርት እየተሰጠን ያለው እሱን ክትትል አድርጋችሁ መደረግ ያለባቸው ማሻሻያዎች ብታደርጉ የሂሳብ መዝገብ አያያዝም እንደዚህ አይነት ድርድሮች ክፍተቶች እናንተ ጋር ተገኝተው አንዳንድ ሰራተኞች ጫና እንዲፈጥሩባችሁ እድል ስለሚሰጥ ሰው ለምንድን ነው በደረሰኝ እየሸጠ ዳቦ ቤት ዳቦ በደረሰኝ እየሸጥን እኛ ገቢው ሲዘዋወሩ ያገኙናል። ለዛውም ሰራተኛ ስንቀጥር ምንድነው ያለ ደረሰኝ ስሸጥ ብገኝ እኔ ሁሉንም ተጠያቂ ሆናለሁ ብለሽ ፈርሚ ብለን ሁላ ነው የምናስፈርመው። ግን ዳቦ ነው 1 2 3 ድንገት አንዱ ሰዓት ቆርጥ ይያዛለች። እንደዚህ አይነት ችግርም ደርሶብናል። እንደዛ ሆኖ ሳለ ግን ስንገዛ ደረሰኝ እናገኛለን ነው። ስለዚህ ሁሉም በደረሰኝ ቢሸጥ ሁሉም በደረሰኝ ቢገዛ ሁሉም እኩል ቢሆን በገቢዎች ያለው ነገር ችግር ይስተካከላል። ከደረሰኝ መቁረጥ ጋር ተያይዞ በጣም ውይይታችን ማደጉን ያየሁበትና ዛሬ ደስ ከተሰኘሁበት ደረሰኝ መቁረጥ ላይ ያለው አቋማችሁ በጣም ተሻሽሏል። በጣም ልክ እንደ ዛሬው ኦዲት ነበር ይነሳ የነበረው እንደምታስታውሱት። ደረሰኝ መስጠት አለብን የሚል አቋም ተወስዷል ማለት ነው። ይሄ ይበል የሚያሳይ ነው። መስጠት የለብንም ሳይሆን ዛሬ የተነሳው እቃ ከምንጩ ጀምሮ ደረሰኝ ያስፈልገዋል። ከማምረቻው ጀምሮ ዋናዎቹ አከፋፋዮቹ ደረሰኝ የማይቆርጡ አሉና እነሱ ደረሰኝ እንዲቆርጡ አድርጉ። ቸርቻሪው ላይ ብቻ ትኩረት አታድርጉ ነው። ይሄ ጥቆማውን በጣም ጥሩ ነው። በሚገባ ፈትሸን ይሄኛው እንደ ትልቅ ግብአት እንወስደዋለን። እውነት ነው። ቸርቻሪው ብቻ አይደለም፣ ዋናው የእቃ ምንጭ ነው። ነገር ግን ደግሞ ዋናው የእቃ ምንጭ ነው ሲባል ቸርቻሪዎች ደረሰኝ አትቆርጡ ማለት አይደለም። የግብር ስርዓት ላይ ጠንካራ ካላልን በስተቀር ለውጣችን ቀጣይነት አይኖረው። አሰራሮች ይጠናከሩ። ግብር ከፋዮች ተገቢው ክብር ይገባቸዋል። አክብረን ማገልገል ይገባናል፣ ግዴታችን ነው። ይህንን ለማምጣት እንጥራለን፣ እንሰራለን፣ እንተጋለን። በአንድ ጊዜ ግን ሊመጣልን እንደማይችል ደግሞ እናንተም ወቁት። የተወሰነ ትዕግስት እየመጡ ያሉትን ለውጦች እየመዘናችሁ ያላለቀው ክፍልም ተሰርቶ እንደሚያልቅ ተስፋ አድርጋችሁ እምነታችሁን አዳብራችሁ አብረን እንስራ። ሼዶች አስተዳደር አሁን ባለፈው ሂልተን ውይይት አድርገን ከመጣን በኋላ በየሼዶቻችን በር ላይ የለጠፉት ወረቀት አለ። ስጋት የሚሆን 5 ዓመት ሼድ ላይ ተቀምጦ ነው ሰው አንድ ሰክሰስ የሚሆነው። አንድ አምራች 10 ዓመት ተቀምጦ ነው። ትልልቅ ካምፓኒዎችን እንይ 15 ዓመት 20 ዓመት 30 እና 40 ዓመት ነው ሼድ ላይ አምርተው አምራችነታቸው ሰክሰስ ሆኖ አሁን በዓለም ዙሪያ ላይ ምርቱ እየተሰራጨ ያለው። ከሼዶች አስተዳደር ጋር ያነሳችሁት እዛ ጋም ሁለት ነገሮች እናማርጥ። በሁለት ጉዳዮች መካከል ሚዛን እንጠብቅ። አንዴ አደራይተን ሼድ ገንብተን ሰጥተን ብድር አገልግሎት አመቻችተን ወደ ስራ ያስገባናቸውን ብቻ እየደገፍን እንሄድ ካልን ከታች የሚመጣው ወጣት ምን እናርገው? ለሁሉም አዳዲስ እየገነባን ብቻ እንስጥ ካልን አቅም ነው የሚወስነን እንጂ አይከፋም ነበር። እውነቱን እነግራችኋለሁ። እድል ያገኛችሁ የብድር እድል የተሰጣችሁ ሼድ የተሰጣችሁ ክትትልና ድጋፍ ተደርጎ በማሽንም ጭምር በማሽነሪ ሊዝ የታገዛችሁ ሰርታችሁ ቶሎ ተሸጋገሩ። ለውጥ የጥረት ውጤት ነው። ሁሉ ጊዜ የመደገፍ ጉዳይ አይደለም። መጣር ያስፈልጋል። ሼድ ገንብተን በነፃ በክራይ አይደለም ስንሰጥ ሴራሚክ አልዘረጋችሁም ተብለን እንዴት እንወቀሳለን? ኮርኒስ አልሰራችሁበትም ተብለን እንዴት እንወቀሳለን? ይህንን እኮ የህዝብ ሀብት በፍትሃዊነት ነው ማዳረስ ያለብን። ከስራ የሚመጡ ወጣቶች
መስራት አለባቸው። እድል ማግኘት ይገባቸዋል። በ5 ዓመት ውስጥ አዎ ከልብ ከተሰራ ለውጥ ይመጣል። በአንድ ዓመት ተኩል አዲስ አበባ ላይ የመጣውን ለውጥ ይዩት። ግድ የለም ቁረጡና ትጥቃችሁን ጠበቅ አድርጉና ስሩ፣ ትጉ፣ ልፉ፣ ይመጣል ለውጥ። የገበያ ትስስር እናይላችኋለን። አንዳንድ ከስራችሁ ባህሪ አንጻር ደግሞ 5 ዓመት የማይበቃችሁ እንዳላችሁ እየፈተሽን እያየን ማሻሻያዎች እያደረግን ነው። ስለዚህ ሁሉ ጊዜ የተሟላ ድጋፍ ከመንግስት መጠበቅ ሳይሆን የተገኘውን እድል መጠቀም በዛም ወደ ለውጥ መሸጋገር ዋንኛው መፍትሄ እንደሆነ አስረግጬ ማንሳት ፈልጋለሁ። በከተማ ነዋሪነት ከዚህ ከልማት ጋር ተያይዘው ክብርት እኔም አዲስ አበባ ነው ያደግኩትና የተነሱ ሰዎች የተሻለ ቦታ ላይ እንደወደቁ በግሌም ቼክ ለማድረግ ሞክሬያለሁ። የስራ ኦፖርቹኒቲዎችንስ ምን ፈጥራችሁለታል በአካባቢው? ምክንያቱም በዚህ ከኮሪደር ልማት ጋርም ተያይዞ ምናልባት ማንም ሰው ህገ መንግስታዊ መብቶ ነው የትም ሄዶ ተዘዋውሮ ሊሰራ ይችላል። የአዲስ አበባ ተወላጅስ በዚህ ስራ ላይ ተደራጅቶ መስራት አይችልም ወይ? ከስራ እድል ጋር ተያይዞ የከተማው ልጆችም ከሌላ ቦታ እንደሚመጡ ልጆች በስፋት እድሉን አግኝተው ቢሰሩ የተባለው እኛም ይሄንን ነው እያልን ያለነው። በህግ ጭምር በመመሪያ ጭምር አውርደነዋል። የከተማው ልጆች በደንብ በተፈጠረው የስራ እድል ይሳተፉ። ስራ መምረጥ፣ ስራ መናቅ፣ ስራ ማማረጥ ለውጥ አያመጣም። ዝቅ ብሎ ሰርቶ ተለውጦ መለወጥ ያስፈልጋል። በዚህ ደግሞ በርካታ የከተማ ልጆች አሁን ዳታውን አልያዝኩም እንጂ ከልብ እየሰሩ ነው። በተለይ አሁን በምንሰራው የኮሪደር ልማት ውስጥ ብዙ ስራዎችን ተሳትፎ ሰርተዋል። ስራዎቹ ተጠናቀው ወደ ስራ እድል መፍጠር ሲገቡ በተለይ ሱቆች፣ የንግድ ቦታዎችንም ወስደው ስራዎች ጀምረዋል፣ እየሰሩ ነው ያሉት። ግን ከዚህ በላይ ይሳተፉ። ከዚህ በላይ የጉልበት ስራም ቢሆን መስራት ያስፈልጋል። ወደ ሌላ ስራ ያሻጋጋሉ። ስንቶቻችሁ ናችሁ ከታች የጀመራችሁት? ጎንበስ ብላችሁ በጉልበታችሁ ጭምር ለፍታችሁ ዛሬ ትልልቅ አንቱ የተባላችሁ ነጋዴ ለመሆን የበቃችሁ? ታሪካችሁን ንገሩን ብንል እኮ እንደዚህ አይነት በርካታ አስተማሪ ነገሮችን ከእናንተ አንደበት እንሰማለን። ስለዚህ አበረታቷቸው። እናንተም በከተማው በተፈጠረው እድል ስራ የመፍጠር እድል ስታገኙ ከተማው የሚያቀርበውን ውሃ፣ መብራት፣ መንገድ ተጠቅማችሁ ትልልቅ ስራዎችን ስትሰሩ ዘመዳችሁን ብቻ አትቅጠሩ፣ ቅጠሯቸው። በአካባቢያችሁ ያሉትን ልጆች አሰልጥናችሁም ቢሆን ቅጠሯቸው። ይቻላል ማሰልጠን። የበለጠ ለቢዝነሳችሁ ጥሩ እምነት መሰረት ትገነባላችሁ። ከማህበረሰቡ ጋራ መተማመን ኦነርሺፕነትን ያዳብራል ማህበረሰቡ በእናንተ ቢዝነስ ላይ። አንድ ነገር እንኳን ቢመጣ የመጀመሪያው ፕሮቴክት የሚያደርገው ያ ማህበረሰብ ነው የሚሆነው። ይጠቅማችኋል። በጥቅሉ እንበርታ ማለት እወዳለሁ። ሀገሬ ጋራ ናት፣ በጋራ ነው የምትገነባው። ተደራርተን፣ ተደጋግፈን፣ ተደማምጠን አብረን ስለሰራን ውጤቶች አይተናል። እነኚህ ውጤቶች ደግሞ ሁላችንን ተጠቃሚ ያደርጋሉ። ይቀጥላል። የሚቆም ጉዳይ አይደለም። ሌላም ጊዜ እንደዚሁ ፕሮግራም አዘጋጅተን እናዳምጣችኋለን።